እንግዶችን እንኳን ደህና መጣችሁ ያሉት የወረዳው ዋና አስተዳዳሪ አቶ ታረቀኝ ታደሰ የመንገድ መሰረተ ልማቱ ተጠናቆ መከፈት ከዚህ ቀደም ይከሰቱ የነበሩ የዝርፊያና ሌሎች የመልካም አስተዳደር ችግሮችን መቅረፍ የሚያስችል ነው ብለዋል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የለውጡ መንግስት ከተመሰረተ ወዲህ በዞኑ የሚስተዋሉ የመልካም አስተዳደር ጥያቄዎችን ለመመለስ የተደረጉ ጥረቶች በየጊዜው ለውጥ እያስመዘገቡ መሆኑን ተናግረዋል። ፓርቲያችን ብልጽግና ከተመሰረተበት ጊዜ ጀምሮ በፌደራልና በክልል ደረጃ ከፍተኛ ለውጥ አስመዝግቧል። በኢኮኖሚው፣ በፖለቲካው፣ በማህበራዊ ኑሮ ላቅ ያሉ ውጤቶችን እያስመዘገበ እንደመጣ የምናውቀው ነው። በእኛ ደረጃም በክልላችን ጥያቄዎቻችንን በአግባቡ የመለሰበት ሁኔታ ነው ያለው። ለረጅም ዘመናት ስንጠይቅ የነበረው በራስ የመስተዳደር ጥያቄ የክልል ጥያቄ የተመለሰበት ሁኔታ ላይ እንገኛለን። ይህ የክልል ጥያቄያችን ትክክለኛ መሆኑን የምናውቀው የጎባ ወረዳ እስካሁን በቆየንበት ወቅት በየትኛውም የክልል ርዕሰ መስተዳድር ተጎብኝቶ ያገን አሁን ክልል ካገኘን በኋላ ግን ክቡር ርዕሰ መስተዳድራችን ቢያንስ 2-3 ጊዜ ጎባን ትኩረት አድርገው ጎባን ጎብኝተው የጎባን ችግር አጥንተው ምላሽ እየሰጡ ያሉበት ሁኔታ ነው ያለውና ለብልጽግና ፓርቲም ለክቡር ርዕሰ መስተዳድራችንም ምስጋና እንድታቀርቡ ጠይቃለሁ። በምክትል ርዕሰ መስተዳድር ማዕረግ የክልሉ መሰረተ ልማት ክላስተር አስተባባሪና የትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ፋጂዮ ሳፒ መንግስት ለመንገዱ ግንባታ በጀት መድቦ ያልተቋረጠ ድጋፍ ማድረጉን ገልጸዋል። ስለዚህ መንገድ ለሁሉ ነገር መሰረት ነው። መንገድ ካለ ትምህርት ተከትሎ ይመጣል። መንገድ ካለ ጤና ተከትሎ ይመጣል። መንገድ ካለ ውሃ ተከትሎ ይመጣል። ሁሉም ስራዎች ተከትሎ ይመጣል ማለት ነው። ስለዚህ ጎባ ላይ ያለው 65 ኪሎ ሜትር መንገድ እውነት ለመናገር በዚህ ህዝብ ፊት ቆሜ ሲናገር ክቡር የክልላችን ርዕሰ መስተዳድር ይህ መንገድ እንዲሰራ ካለችው ውስን ሀብት ብቻ በመደብ ሳይሆን ራሳቸውን በአካል እኛንም ጭምር ጠርቶ በመገሰጽ ስራው በትኩረት እንድንሰራ ያደረጉት ከፍተኛ ጥረት በራሴ መስሪያ ቤት ስምም በህዝብ ስምም ከፍ ያለ ምስጋና እንድታቀርቡልን እንፈልጋለን። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የክልሉ መንግስትና ፓርቲ በመቀናጀት የህዝቡን ተጠቃሚነት ለማረጋገጥ በትኩረት እየሰሩ መሆኑን ተናግረዋል። መንግስታችንና ፓርቲያችን ብልጽግና ባለፉት 8 ዓመታት ጊዜ ውስጥ በተለይ የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነትን ማረጋገጥ የሚያስችሉ ዘርፈ ብዙ ተግባራትን በተለያዩ የሀገራችን አካባቢዎች እንደዚሁም ደግሞ በክልላችን፣ በዞናችን፣ በወረዳችን ሲያከናውን ቆይቷል። ከትላልቅ ዓለም አቀፋዊ ፋይዳ ወይም ዳራ ካላቸው ትላልቅ ሜጋ ፕሮጀክቶች ጀምሮ አገራችንን በተለያየ አጋጣሚ እድገቷንና ልማቷን ወደ ኋላ ለመቀልበስ የሚጥሩ የውጭ ይሁን የውስጥ ኃይሎች የሚሸርቡትን ሴራ በደል ከመወጣት ባሻገርና የህዝቦችን አንድነት ከማረጋገጥ ባለፈ በተለይ በዋናነት በተዘነጉ በተረሱ አካባቢዎች ላይ ፍትሃዊ ልማትን ለማረጋገጥ ቅድሚያ ሰጥቶ ሲሰራ ቆይቷል። መንግስት የህዝብ ተጠቃሚነትን ለማረጋገጥ በትኩረት እየሰራ መሆኑን የገለጹት ርዕሰ መስተዳድሩ አሁን የተመረቀው የእንስሳት እርባታ ማዕከል ዘመናዊ የእርባታ ስርዓትን ለመዘርጋት የሚረዳ ነው ብለዋል። ይሄ አካባቢ በእንስሳት ሀብት ልማት የሚታወቅ በመሆኑ የአርብቶ አደሩንና አርሶ አደሩን ህይወት በተጨባጭ ከሚቀይሩት የግብርና ስራዎቻችን ዋነኛው እንስሳት እርባታ ነውና ይህንን እንስሳት እርባታ የተሻለ ለማድረግ ዘመናዊ የእንስሳት እርባታ ጤናው የተጠበቀ መኖው የተሟላ እንዲሆን ማስቻል እንዲያስፈልግ ወይም እንዲያደርግ የእንስሳት ጤና ክሊኒክም እንደዚሁ በአርብቶ አደርና ቆላማ አካባቢዎች ጉዳይ ቢሮ በኩል ተጠናቆ ለምረቃ አብቅተናል። ከዚህ ባሻገርም ለሰው
ለጤናም በጣም መሰረታዊ ከሆኑት ዋናው የሕክምና አገልግሎት ነው። ይህንን የሰዎች ሕክምና አገልግሎትን ማሳለጥ የሚያስችል በዚሁ በጤና ጣቢያችንም የኦፕሬሽን ሩምን ኦአር ክፍልን እንደዚሁ በጤና ቢሮ በኩል በማሰናዳት በማዘጋጀት የተሟላ አገልግሎት እንዲሰጥ ለማድረግ ጥረቶች ተደርገዋል። እነዚህ ጉዳዮች ተደምረው በተለይ ይሄ አካባቢ ያለውን ሀብት በአግባቡ እንድንጠቀም የዜጎችን የአርብቶ አደሩና የአርሶ አደሩን ሕይወት በተጨባጭ እንድንቀይር እድል የሚፈጥሩ በተለይ ዛሬ ያስመረቅነው የ65 ኪሎ ሜትር መንገድ እዚህ አካባቢ ያለው ምርት ወደ ገበያ እንዲወጣ ከገበያ ምርት እዚህ ማናመርታቸው ከሌሎች አካባቢዎች ወደዚህ እንዲንቀሳቀሱ እንዲመጡ አርሶ አደሩ ጋር ግብዓት ምርጥ ዘር ማዳበሪያ በቀላሉ እንድናቀርብ እናቶችም ሕፃናትም ሲታመሙ አምቡላንስም ወደ ገጠሩ መንደር ገብቶ ዘልቀው እነዚህን የታመሙትን የተጎዱትን ወደ ሕክምና ጣቢያ ፈጥነው እንዲያደርሱ እድል የሚፈጥር ነው።